ኦኬ ጀርባዋን እና አጥንቷን ሲቆሙ ይዟል ራሷን በጣም ማት ነበር እና እግዚአብሔር በሁለት ሁኔታ ለሁለት ቀን ሙሉ ማረጋጋት ነበር ነው ያለችው ጌታ ኢየሱስ ፈውሷል እግዚአብሔር ይመስገን ኢየሱስ ጌታ ነው ኦኬ አይሰማም በትለይ ሰማችሁ ኦኬ አውሪኝ ያወራልሽ ኦኬ ኦፕሬሽን ሆኖ ጆሮዬ ሁለት ጊዜ ኦፕሬሽን ሆኖ አይሰማም ነበር ትናንትና ስንቶቻችሁ አይታችኋል እግዚአብሔር ወዲያው ጆሮዋን ኦፕሬሽን የሆነው ጆሮዋን ለደፍኖ እግዚአብሔር ኦፕሬሽን የሆነው ጆሮ አዲስ ድራም ሰጥቷል ተሰማለች ኢየሱስ ጌታ ነው ስለፋ ብዙዎቻችን እናውቃለን ማለት ከዚህ በፊት ብዙ 3-4 ጊዜ ሁሉ ኦፕሬሽን እንደሆነ ነው ያለች እየጸለየ ነበር እግዚአብሔር ይመስገን ኮምፕሊትሊ እግዚአብሔር ፈውሷታል አሜን ኦኬ እሷ መናገር ትችላለች ኢየሱስ ጌታ ነው ልክ ስለራሴ ያንን ኔጌቲቭ ነገር ስናገር ጆሮዬ ህመም ጀመረኝ ከጆሮዬ አልፎ ጥርሴ አላስቀምጠኝም አያስተኛኝም በጣም አመመኝ አሁን ፓስተር ምናለ ተፈወሱ ዘንድ እርስ በርሳችሁ ኃጢአታችሁን ተናዘዙ እያለ ሲጸልይ መጣና ዛጋትን በረከኩኝ ጌታ ይመስገን ኃጢአቴን ተናዘዝኩ ስለራሴ የተናገርኩትን ኢየሱስ ጌታ ነው አሜን ልክ ስናዘዝ ፓስተር ንስሐ ግቢ አለኝ እንዲህ ብያለሁ ስለራሴ ንስሐ መግባት አለብሽ አለኝ ከዛ እግዚአብሔር ሆይ ይቅር በለኝ ያልኩኝ ንስሐ ገባው ጌታ ይባረክ ከዛ ጸለየልኝ ፓስተር ነገ አታዩም አለኝ ግን ወደ ቤት ስሄድ በጣም ነው የፈተነኝ በጣም ባሰብኝ ከፊት ይልቅ ጠዋት ስነሳ ተወኝ ጌታ ይመስገን ጌታ ይመስገን ፈሳነበረች ጧት ላይ ደውላ ፓስተር እኔ አላምንም ኮምፕሊትሊ ደሙ ምን ብሏል ቆሟል ያለማቋረጥ 3 አመት ነበር ደም የሚፈሳት እግዚአብሔር ኮምፕሊትሊ ፈወሳት ኢየሱስ ጌታ ነው እንግዲህ ዛሬ ጠብቁ የሚታይ በሽታ የሚጨንቃችሁ ምንም ችግር የለም መንፈሱን እናስገደዋለን የሚታይ በሽታ ደግሞ ያለ ወደ ዛሬ ፈልጓለን እብጠት የተለያየ ነገሮች ባይን የሚታይ እግዚአብሔር ፈዋሽ አሜን መገኘትህን በስራ ትገልጽ ዘንድ እንጸልያለን በኢየሱስ ክርስቶስ ስም ክብርህና ኃይል ይገለጥ በኢየሱስ ክርስቶስ ስም በኃይል አስተምረን በጽድቅህ አስተምረን በፈውስህ አስተምረን እግዚአብሔር ሆይ እንዲሁ በመኖር አስተምረን መኖር ማለት ምን ማለት እንደሆነ ክርስትናን ህይወት አሳየን በኢየሱስ ስም አሜን እግዚአብሔርን ቃል እንካፈልና ዛሬ ወደ ጸሎት እንሄዳለን የአማኝ የኑሮ አኗኗሩ በሚል ነው አማኝና ኑሮ በሚል ነው እየተማረን ያለ ነው አማኝና ኑሮ በሚለው ነው እግዚአብሔር የክርስትናን ህይወት ሲሰጥ የክርስትናን ህይወት እንድትኖርበት ብሎ የሰጣል እንድትኖርበት ብሎ ያስቀመጠዋል ጴንጤ ስለሆንክ አይደለም የምትኖረው ወይ ኦርቶዶክስ ወይ ካቶሊክ ኦር something የክርስትና ህይወት ስያሜ ያለውን ስላለህበት አይደለም የምትኖረው ነገር ግን ክርስትና ህይወት የተባለ ማለት ክርስቶስን የመምሰል ህይወት አለ በዛ ህይወት ውስጥ የመመላለስ ነው አንተን ወደ እግዚአብሔር መንግስት የሚያስኬድህ መንግስተ ሰማያትን እንድትወርስ የሚያደርግህ የአኗኗር ዘይቤክ ነው እንጂ አማኝ ስለሆንክም አይደለም እንግዲያውስ መጽሐፍ ቅዱሱ የአኗኗር ዘይቤ ብሎ ያስቀመጣቸው አለ ማለት ልትኖርበት የሚገባ የኑሮ
አስተሳሰብ ወይ መንገድ አለ ብሎ ያስቀምጣል። ባለፈው ጊዜያቶች ማለት ነው ትናንትና ስንመለከት ከሰው ጋር ሁሉ በሰላም ኑር የመጀመሪያው የክርስትና ሕይወት ነው ያለ ቀንበር ያለ ሐሳብ መኖር በሚል እንደገናም ደግሞ የዓለም ምኞትና ሐሳቡን አውጣ በሚል ተመልክተን ነበር። ዛሬ ደግሞ የምንመለከተው መጽሐፍ ቅዱሳችን የሚያስተምረን 7 በክርስትና ሕይወት ውስጥ ስትኖር ማስወገድ የሚገባ ነገሮች 7 ነገሮችን በክርስትና ሕይወት ስትኖር ማስወገድ የሚገባ እንድታስወግደው እግዚአብሔር የሚፈልገው ይህ ትእዛዙ ነው። እንድታስወግደው የሚያስፈልገው ነገሮች አሉ። ከነኚህ ውስጥ የመጀመሪያው ከከንቱ መለፍለፍና ከመከራከር ራቅ። ከከንቱ መለፍለፍና ከመከራከር ራቅ። ክርስትና ሕይወት መንገድ ነው። መንገድህ ላይ የሚከራከርና ከንቱ ለፍላፊዎች በሕይወት ላይ ይመጣሉ። ብትወድ ብትጠላ ክፉ የሚናገሩ የሚከራከሩ ሰዎች ያገኙሃል። እንግዲያውስ እንዴት ነው እነሱን የምታልፈው? የእግዚአብሔር ሐሳብ እነሱን እንዴት እንደምታልፍ ነው የሚመክርህ ደግሞ እንድትኖርበት የሚገባው ነገር የሚያሳየን። አንደኛ ጢሞቴዎስን እንመለከታለን። አንደኛ ጢሞቴዎስ ምዕራፍ 6 ላይ መጽሐፍ ቅዱሳችን እንዲህ ብሎ ያስቀምጠዋል። ምዕራፍ 6 ቁጥር 20 እና 21 ጢሞቴዎስ ሆይ በውሸት ዕውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና ለማን የሚመች? ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ። እንግዲህ ክርስትና ከጀመር ቀን ጀምሮ ምን አይነት ነገር አለ ብትባል ከከንቱ መለፍለፍ ከዓለም ከሚመች ነገር አለ። አምሮ ሊመቸው የሚችል የዓለም ሲስተም የዓለም እምነት የዓለም አስተሳሰብ የዓለም ግንዛቤ አለ። ያንን እንድታስወግድ የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ነው። ስለዚህ የእግዚአብሔር ሐሳብ የሆነው ምንድነው ብለህ ስትመለከተው ከሚመች ነገር ከዓለም ከሚመች ነገር ራስን አርቀው። እሱ ምንድነው? መለፍለፍ ይለዋል። መለፍለፍ የሚከራከሩ ሰዎች ምክንያቱም የሚፈላልጉ ሰዎች ጠብንና ክርክርን የሚያመጡ ሰዎች ከነሱ ራቅ። እግዚአብሔር ዕውቀት አይደለም ይለዋል። የተሰጠን አደራ ጠብቅ። ይህ ዕውቀት አለን ብለው እንደ አንዳንዶችን ስለ እምነት ምን ብለዋል? ስተዋል። ዕውቀት አለን ብለው በዕውቀት ነው የሚመጡት፣ ነገር ግን ስተዋል። ስለዚህ እነኚህ ከሚለፈልፉ ሰዎች ራቅ። አንዳንድ ጊዜ በጣም የሚገርም ነገር ስታ